በከተማ ውስጥ ካለ ውድ ምግብ ቤት ውጭ የሚያብረቀርቅ ጥቁር የቅንጦት መኪና ቆሞ ነበር። ግን ሞተሩ ጠፍቶ ነበር። ሹፌሩ ደጋግሞ ይሞክራል። አስቀድሜ አድርጌው ነበር፣ ግን በእያንዳንዱ ጊዜ አንድ እይታ ብቻ። ድምፅ ይኖራል፣ ከዚያም ዝምታ ይኖራል። የመኪናው ባለቤት አዲትያ ቨርማ የከተማዋ ትልቁ ከነጋዴዎቹ አንዱ ነበር። በቁጣ የእርስዎ እጁን በመኪናው በር ላይ እያወዛወዘ እንዲህ አለ። 3 ይህች መኪና ክሮርስ የሚያወጣ መኪና ናት እና እናንተ ሰዎች አስተካክሉት። ማድረግ አልችልም። 2 መካኒኮች በአቅራቢያው ቆመው ነበር። በላብ ተሸፍኜ ነበር። እሱ አንድ ያህል ነበረው። ሁሉንም ነገር ለ1 ሰዓት ያህል ፈትሸዋለሁ። ባትሪ፣ ሽቦ፣ የነዳጅ መስመር። ነገር ግን መኪናውን ካወዛወዘ በኋላም ቢሆን አልሰጠም። አንድ መካኒክ እየተንተባተበ እንዲህ አለ። ጌታዬ፣ ምናልባት በኮምፒውተር ሳጥኑ ውስጥ የሆነ ችግር ሊኖር ይችላል። የኩባንያው ባለሙያ እኛን ይደውሉልን ግድ ይለዋል። አዲትያ በቁጣ እንዲህ አለች። ባለሙያ? ይህ ማለት አንድ ቁልፍ ለመጫን ብቻ እንዲህ ያሉ ውድ ሠራተኞችን ማለት ነው። ተጠብቆ ይቆያል። እንዴት መሥራት እንዳለበት የሚያውቅ አለ። እዚያ ነው ወይስ አይደለም? በአቅራቢያው የነበሩ ጓደኞቹ ቡና እየጠጣው ትዕይንቱን እያየው ነበር። ፎል አንዱ እንዲህ አለ። ወንድም፣ ይህ አሮጌ ነገር ነው። ቁልፉን ብቻ አውጥተህ የምትሄደው አምባሳደር አይደለም። ይህ የጀርመን ማሽን ነው። እዚህ መንገድ ላይ መካኒኩ ሥራውን አያከናውንም። ሁለተኛው እንዲህ ብሏል። ይህ መኪና ዛሬ ማታ እዚህ ይተኛል። ሁሉም ሰው ድባቡ በቀልዶችና በሳቅ የተሞላ ነበር። መቼ በድንገት ከኋላ አንድ ትንሽ ድምፅ መጣ። አንተ ከሆነ ከፈቀዱልኝ ልሞክረው እችላለሁ። ሁሉም ሰው ጭንቅላቶች አንድ ላይ ተመልሰዋል። እዚያ በመንገድ ላይ አንዲት የ10 ዓመት ልጅ በባህር ዳርቻው ቆማ ነበር። የቆሸሹ ልብሶች፣ አሮጌ ጨርቅ በእጅና በፀጉሩ ውስጥ አቧራ። በዐይኖቹ ውስጥ ምንም ፍርሃት የለም ነበር፣ እውነተኛ በራስ መተማመን ብቻ። አዲትያ እንዲህ ብሏል። ወደ ጎን ተመለከተ። መኪናውን ታስተካክላለህ? ሁሉም ጓደኞቹ ጮክ ብለው መሳቅ ጀመሩ። ኦ ስማ፣ ይህች ልጅ የቅንጦት መኪና እንድንነዳ ትፈልጋለች። ያስተምራል። ቪዲዮውን አይቶት ሊሆን ይችላል በዩቲዩብ። ልጅቷ ግን ለማንም ሰው ታስብ ነበር። አላደረገውም። ቀስ ብላ ወደፊት ቀጠለችና ነገረችኝ። አንድ ዕድል ብቻ ስጡኝ ጌታዬ። ካላስተካከልኩት ከቻልኩ እኔ ራሴ እሄዳለሁ። አዲትያ እንዲህ ብሏል። ፈገግ ብሎ ተናገረ። እሺ እስቲ እንየው። ይህ ተአምር። በእጁ ምልክት ሰጠ። ሁላችንም ወደ ኋላ እንመለስ። አሁን ይህ ትንሽ መሐንዲስ ይመጣል። ልጅቷ ቀስ በቀስ የቆሸሹ ልብሶቿን አወጣች። ፀጉር ወደ ዐይን እንዳይገባ በጭንቅላቱ ላይ ታስሯል። መኪናው ላይ ተደገፈች። ኮፊያውን ከፈተና ትኩረት ሰጠ። ሞተሩን መመልከት ጀመረች። ጣቶቹ ከዋክብትን እየነካ ነበር። እያንዳንዱን ኖትና ቦልት ይመልከቱ። ሙከራ ላይ ነበር። ዝምታው ተሰራጨ። አንዳንድ ያላቸው ሰዎች ከጥቂት ጊዜ በፊት ይሳቁ የነበሩት አሁን ዝም አሉ። የሴት ልጅ በእያንዳንዱ ድርጊት ውስጥ የተንጸባረቀ ተሞክሮ ነበር። እንደ የትኛው ድምፅ የትኛውን ችግር እንደሚያመለክት ማወቅ አለበት። ምልክት አለ። ለራሷ አጉተመተመች። እሱ ሽቦው እዚህ ላላ ነውና ይህ ፊውዝ ምናልባት ተሰብሮ ሊሆን ይችላል። ተቃጥሏል። ከኪሱ ውስጥ ትንሽ ሽቦ አወጣው። የተወሰነ ማጭበርበሪያ አድርጓል። ከዚያም የእርስዎ እጆችን በጨርቅ አጽድቷል። አዲትያ በፌዝ አስማቱ ተከናውኗል አልኩኝ። መኪናው አሁን ይሠራል። ልጅቷ ቀና ብላ ሳትመለከት አዎ አሁን አንተና አለች። ቁልፉን አዙር። በሁሉም ሰው ፊት ላይ ግማሽ ፈገግታ ነበር። ማንም ሰው እርግጠኛ አልነበረም። ግን ልክ እንደ አዲትያ ቁልፉን አዞረ። ሞተሩ ሙሉ በሙሉ ገፋው። የመኪናው የፊት መብራቶች ብልጭ ድርግም አሉ። እንደ ሰው ዝምታ በዙሪያው ሁሉ ሰፈነ። ጊዜው ቆሞ ሊሆን ይችላል። አዲትያ በቁልፉ ተገረመች። ይዤው ቆሜ ቀረው። ይህ እንዴት ሆነ? የእነሱ እስካሁን ድረስ የሚስቁ ጓደኞች አሁን እርስ በእርሳቸው ይስቃሉ። ፊቱን እያዩ ነበር። ከኀፍረት ሴት ልጅ በለስላሳ ድምፅ በአቅርቦት ሽቦ ውስጥ ያለው ጅረት አልሄድም ነበር። መስመሩን አስተካከልኩት። አሁን በጥሩ ሁኔታ ይሠራል። አዲትያ ለጥቂት ሰከንዶች ጠበቀች። ምንም አልተናገረም። ከዚያም የፊቱ ገጽታ ተለወጠ። ሄደ። መደነቅና አክብሮት እብሪትን ተክተዋል ነበር። እሱም ልጄ ሆይ ስምሽ ማን ነው አለው። መልአክ። እሱም መለሰ። አባቴ መካኒክ ነው ነበሩ። ከእሱ ጋር በጋራዡ ውስጥ ሠራ ነበር። ከእሱ ተምሬአለሁ።
አዲትያ እነዚህን ቃላት ስትሰማ ፈገግታው ከፊቱ ጠፋ። ወደ እነሱ ገባኝ። የሆነ ነገር እንደተሰበረ ተሰማኝ። ከጥቂት ደቂቃዎች በፊት እሱ በሁሉም ሰው ፊት በአንድ ልጅ ላይ እየሳቁ ነበርና አሁን ያው ልጅ የሠራችውን ሥራ ሰርታለች። ፕሮፌሽናል ሜካኒክስ ሊያደርጉት አልቻሉም። አቅራቢያ እዚያ የቆመው መካኒክ አጉተመተመ። ጌታዬ፣ ይህ በእርግጥ ነው በጣም ጥሩ ሥራ ሰርታለች። ጠንቋዩ ካባዋን አነሳና በእርጋታ አለች፣ መኪናው አሁን ደህና ከሆነ እኔ እሄዳለሁ። ዘግይቶ ይሆናል። አዲትያ ለጥቂት ሰከንዶች ጠበቀች። ምንም አልተናገረም። ከዚያም የፊቱ ገጽታ ተለወጠ። ሄደ። መደነቅና አክብሮት እብሪትን ተክተዋል ነበር። እሱም ልጄ ሆይ ስምሽ ማን ነው አለው። መልአክ። እሱም መለሰ፣ አባቴ መካኒክ ነው ነበሩ። ከእሱ ጋር በጋራዡ ውስጥ ሠራ ነበር። ከእሱ ተምሬአለሁ። አዲትያ እነዚህን ቃላት ስትሰማ ፈገግታው ከፊቱ ጠፋ። ወደ እነሱ ገባኝ። የሆነ ነገር እንደተሰበረ ተሰማኝ። ከጥቂት ደቂቃዎች በፊት እሱ በሁሉም ሰው ፊት በአንድ ልጅ ላይ እየሳቁ ነበርና አሁን ያው ልጅ የሠራችውን ሥራ ሰርታለች። ፕሮፌሽናል ሜካኒክስ ሊያደርጉት አልቻሉም። አቅራቢያ እዚያ የቆመው መካኒክ አጉተመተመ። ጌታዬ፣ ይህ በእርግጥ ነው በጣም ጥሩ ሥራ ሰርታለች። ጠንቋዩ ካባዋን አነሳና በእርጋታ አለች፣ መኪናው አሁን ደህና ከሆነ እኔ እሄዳለሁ። ዘግይቶ ይሆናል። ሁለተኛው ደግሞ ምናልባት በዕድል ሊሆን ይችላል አለ። ይሆናል። ይህ ሁልጊዜ የሚከሰት አይደለም። አዲትያ እንዲህ ብሏል። በንዴትና በንዴት ተመለከተው። ምንም ዕድል የለም ብለዋል። ያ ክህሎት ነበር እና ሁላችንም በጣም አይነ ስውር ሆነና በአንድ ምስኪን ሰው ተገደለ። ምንም አይነት ተሰጥኦ አላሳየውም። ከዚያም በፍጥነት ወደ መኪናው ገባ እና በመንገዱ ዳር ሮጡ። ያቺ ትንሽ ልጅ ፓሪ የድሮ ልብሶቿን ለብሳ የምትገኝበት ቦታ እየሰበሰብኩ ነበር። ሄይ ስማ፣ አዲትያ ጠራች። መልአኩ ዞሮ ትንሽ አመነታ። አዎን ጌታዬ። አዲትያ፣ ፊቱ ቀርበ ምን እንዳደረግ ተናገር። አስደናቂ ነበር። የት እንደምትሠራ ንገረኝ። አዎ፣ ጠንቋዩ በጥርጣሬ መለሰ። በአቅራቢያ ጋራዥ አለ። እኔ በሻርማ አጎቴ ቤት ነኝ። ጽዳት አከናውናለሁ። አንዳንድ ጊዜ መኪናውን እታጠባለሁ። ጋራዥ ውስጥ ትሠራለህ። የመኪና ሞተር አንተ ነህ። እንደ መሐንዲስ ትከፍተዋለህ። መልአክ ፈገግ ብሎ ፈገግ አለ። አባዬ ለማሽኑ ይናገር ነበር። አንድ ሰው መፍራት የለበትም፣ መረዳት አለበት። ዐይኖቹ የአባቴ ትዝታ በውስጤ እያበራ ነበር። አዲትያ፣ አባትህ የት ነው ያለው ብሎ ጠየቀው። ትንሽ ጊዜ ጸጥታ ሰፈነ። ከዚያም በለስላሳ ድምፅ አሁን አይደለም፣ በኮሮና ምክንያት ሞተ። የአዲትያ ጥልቅ ጸጥታ በፊቱ ላይ ወረደ። እነሱ ቀስ ብሎ ጭንቅላቱን ሰገደ። ይቅርታ አውቃለሁ፣ እዚያ አልነበረም። ጠንቋዩ ችግር የለውም ጌታዬ አሁን አለ። ስለዚህ እኔ ነኝ በጋራዡ ውስጥ የተማርኩትን ሁሉ። አዎ እኔ የማደርገው ይህንኑ ነው። እሱ በጣም በቀላል መንገድ ይናገራል። በአዲትያ ጉሮሮ ውስጥ የሆነ ነገር ተጣበቀ። እሱም ትምህርት ቤት መሄድ ትፈልጋለህ አለው። አልወደውም። እሷ የተናገረች ትመስላለች፣ ግን ካልሰራሁ ምግብ አላገኘውም። ትምህርት ቤት እንደ አባ ስሆን በኋላ እሄዳለሁ። አዲትያ ለተወሰነ ጊዜ ያህል ጊዜ እንደሆነ ተሰማት። ቆሞ ሊሆን ይችላል። ገና የ10 ዓመት ልጅ። እሷ የ1 ዓመት ልጅ መሆን አለባትና በጣም አስተዋይ በሆነ መንገድ ትናገር ነበር። ለተወሰነ ጊዜ አሰበና ፓሪ የኔ ነሽ አለው። ነገ ወደ ቢሮ ትመጣለህ? ፓሪ በድንጋጤ ቢሮ ውስጥ አለች። ግን አዎ፣ የመኪና ወደ ጥናቴ ቨርማ ነው። ሞተሮች። እንደ አንተ አይነት ክህሎት ያለው ሰው እፈልጋለሁ። እዚያ መማር ይችላሉ። መሥራት ትችላለህና ለትምህርትህ ዝግጅት አደርጋለሁ። ጠንቋዩ ለጥቂት ጊዜ ተመለከተችው። ከዚያም እንዲህ አለች፣ እየቀለድክ ነው? አዲትያ ፈገግ አለ። አይ አስቀድሜ ቀልጀዋለሁ። ብዙ ሰርቼ ነበር። አሁን ለአንድ ሰው እውነተኛ ጊዜ ነው። ተሰጥኦን ለመርዳት በአንድ መልአክ ኃይል ማብራት ጀመረ። ግን ፍርሃትም ነበር። ጌታዬ፣ እዚያ እጅግ በጣም ጥሩ መሐንዲሶች ይኖራሉ። ዝም ብዬ የጋራዥ ልጅ ነኝ። ትልቅ ጉዳይህ ዕድሜ አይደለም፣ ተሰጥኦ ነው ፓሪ። አዲትያ በለስላሳ ድምፅ። በተመሳሳይ ጊዜ አዲትያ ከኋላ መጣች። ጓደኞቹ መጥተዋል። ወንድም፣ እውነት ነህ። የጎዳና ላይ ሴት ልጅን እንደ ኩባንያው ያቆዩ። ትወስደዋለህ? አዲትያ ተመለከታቸውና በጠንካራ ድምፅ እንዲህ አለቻቸው። አዎ አልኩት፣ ምክንያቱም ዛሬ ያቺ ልጅ ያንን ስለተናገረች ነው። እንደ እርሶ ያሉ ታላላቅ ባለሙያዎች ምን አከናውነዋል? ማድረግ አልቻልኩም። ጓደኞች መልስ አላቸው። እዚያ አልነበረም። በጸጥታ ሸሸ። ፓሪ አሁንም አመነታች። እየኖረ ነበር። እዚያ በደንብ ካልሠራው አገኘሁት። አዲትያ ፈገግ አለች።
ከዚያ ትማራለህ። ትክክለኛው ስህተት አንድ ሰው ሲሞክር ነው። አታድርገው። በመልአኩ ፊት ላይ ትንሽ ፈገግታ። እኔ ጭንቅላቷን ነቀነቅኩ። እሺ ጌታዬ፣ እኔ እመጣለሁ። አዲትያ ካርዱን አውጥቶ በእጁ ተይዟል። ነገ ጠዋት 3 ሰዓት እዚህ ና። ምንም ፍርሃት የለም፣ ምንም ሳቅ የለም። አውቶቡስ፣ ሥራ እና ተማር። ካርዱን እንደያዘ ወዲያውኑ ስሜታዊ ሆነ። ተከናውኗል። ዛሬ ያንን ማመን አልቻለም። ያሾፈበት ሰው አሁን አሾፈበት። የወደፊቱን ቁልፍ እየሰጠው ነበር። አዲትያ እንዲህ ብሏል። እየሄደ ሳለ ወደ እሱ ተመለከተውና ዛሬ እንዲህ አለ። የጀመርከው መኪና የኔ አይደለም፣ የኢጎ ጥገና ነበር። መልአኩ ምንም ሊገባው አልቻለም፣ ግን ይህ ነገር ልቡን ነክቶታል። ሌሊቱን ሙሉ ያንን ካርድ መመልከቷን ቀጠለች። ቨርማ ሞተርስ፣ የግል ኃላፊነቱ የተወሰነ ዋና ሥራ አስፈጻሚ። አዲትያ ቨርማ ፈገግ ብላ እንዲህ አለች። አባዬ፣ ዛሬ እዚህ ብትሆን ኖሮ ደስተኛ ትሆን ነበር። እኔ ነገ ትልቅ ነገር ላደርግ ነው። በሌላኛው በኩል አዲትያ በቤቱ መሳቢያ ክፍል ውስጥ ተቀምጦ እያሰብኩ ነበር። ለድሆች ስንት ጊዜ እንነግራቸዋለን? ሲመለከተው እሱ እንደሆነ ይወስናል። አልችልም እና አንድ ቀን ተመሳሳይ ነገር እናገኛለን። እውነተኛ ተሰጥኦ ጎሳን እንደማያይ ያስተምረናል። ዕድሜ አይደለም። ረዳቱን ጠየቀ። ተጠርቷል። ከነገ ጀምሮ በወርክሾፕ ውስጥ አዲስ ተለማማጁ እየመጣ ነው። ስም መልአክ። ስልኩን እንደዘጋው ወዲያውኑ መስኮቱን ወደ ውጭ ተመለከተ። የከተማው መብራቶቹ እያበሩ ነበር፣ ግን ዛሬ በዚያ ብርሃን አዲስ ተስፋም ተፈጠረ። ትንሽ ልጅ በመንገድ ላይ ያሉትን ሁሉ ጸጥ ያሰኘው ማን ነውና አሁን ደግሞ አዲስ ጉዞ ልጀምር ነበር። ጠዋት ነበር። ቨርማ ሞተርስ የግል ሊሚትድ ከአንድ ትልቅ ሕንፃ ፊት ለፊት አንዲት ትንሽ ልጅ ቆማ ነበር። ተመሳሳይ ካርድ በእጁ ላይ። ትላንት በአዲትያ ቨርማ የተሰጠ። ጠንቋይ፣ ጸጉርህን በአሮጌ ልብስ አስረው። በዐይኖቹ ውስጥ ጥርጣሬ ነበር፣ ግን በልብ ውስጥ ድፍረትም ነበረ። በሩ ላይ የነበረው ጠባቂ አስቆመው። ወዴት እየሄድክ ነው? አዲትያ ጌታዬ አለች። ደወልኩ። ስሜ መልአክ ነው። ዘበኛው ውስጥ ተጠርቷል። አዲትያ ራሱ በአጭር ጊዜ ውስጥ ውጣ። ፈገግ ብሎ ና አለ። ሄደሃል። ወደ ውስጥ ግባ። የእርስዎ እውነተኛ አውደ ጥናት አሁን ይጀምራል። ጠንቋዩ ወደ ውስጥ ሲገባ ዐይኖቼ ክፍት ሆነው ቀሩ። ዙሪያ የሚያብረቀርቁ መሣሪያዎች፣ ውድ ሞተሮችና ትላልቅ የሚሽከረከሩ የመኪና ሞዴሎች ያላቸው ስክሪኖች ነበሩ። ብዙ መሐንዲሶች እዚያ ይሠሩ ነበር። ግን የሁሉም ሰው ዐይኖች በድንገት በዚያች ትንሽ ልጅ ላይ አተኮሩ። አንድ መሐንዲስ በሹክሹክታ ተናገረ። ጌታዬ፣ ይህች ልጅ ናት። እዚህ ምን ታደርጋለች? አዲትያ ፈገግ አለች። እነሱ ሁላችሁም የማትችሉትን ታደርጋለች። የመላእክት አንድ ትንሽ የዊንች ሹፌር በእጁ ተሰጠ። እሱ ወደ ማሽኑ ተመለከተችና ወዲያውኑ ጌታዬ፣ እዚህ ወረዳው ተገልብቷል። በዚህ ምክንያት ሲግናል አልተላለፈም። ኢንጂነሩ ሞከረ። አደረግኩትና ከዚያ ወጣው። ሙሉ ሠራተኞች ተገረመ። አዲትያ በኩራት ተናገረች። እኔ ድሮ ለው ነበር አይደል? ተሰጥኦ ዕድሜን አይም፣ ጊዜ ያልፋል። መልአክ ቀስ በቀስ የእያንዳንዱን ማሽንና የእያንዳንዱን ሞተር ምስጢር ተረዳ። ወሰደ። አዲትያ በጥሩ ሁኔታ እንድትገባ አድርጓታል። እንዲሁም በቀን ውስጥ በሚያደርገው ትምህርት ቤት ውስጥ ሰርቷል። ምሽት ላይ በአውደ ጥናቱ ውስጥ ትማርና ሥራ ትማር ነበር። 2 ከአንድ ዓመት በኋላ ቨርማ ሞተርስ ዋና ሥራ አስፈጻሚ ሆነ። ፕሮግራሙ ተካሄደ። በመድረክ ላይ ያለች ወጣት ልጅ ቆሞ ነበር። በንጹሕ ዩኒፎርም ውስጥ በዐይኖች ውስጥ የሚያብረቀርቅ ብልጭታ። መልአክ እዚያው። ባነሩ በቴሌግራም ላይ ተሰጥኦ የሚል ጽሑፍ ይዟል። ተሰጥኦ ዕድል የሚያገኝበት ጎዳና። መልአክ ማይክሮፎኑን አነሳና ከ2 ዓመት በፊት ሰዎች እንዲህ ብለዋል፣ ግን የቆመ መኪና ስነዳ እየሳቁኝ ነበር። አድርገህ ነበር። ዛሬ እኔ በተመሳሳይ ኩባንያ ውስጥ ዋና መሐንዲስ ነኝ። ትምህርቱ ልብ እውነት ከሆነ ሁኔታዎች ያጋጥሟቸዋል የሚለው ነው። አንድ ቀን እኛም እንሰግዳለን። አዲትያ ቁጭ ብላ እያጨበጨበ ፈገግ አለ። ዐይኖቹ እርጥብ ነበር፣ ምክንያቱም አሁን ያንን ያውቅ ነበር። አንዳንድ ጊዜ ትልቁ ሞተር አእምሮ ሳይሆን ልብ ነው። ይሠራል። ይህ ታሪክ ያነሳሳ ይሁን። ስለዚህ ሼር አድርጉና በአስተያየቶቹ ውስጥ ንገሩን። ጠንክሮ መሥራት የሰው ልጅ ኃላፊነት ነው ብለህ ታስባለህ? መልሳችሁን ኮመንት ላይ አስቀምጡልን። ስለዚህ ቻናላችንን ሰብስክራይብ ያድርጉ። አመሰግናለሁ።